السلام ورحمة الله وبركاته. ጥያቄ አለኝ ልቀጥል? እሺ ማለቴ በእስልምና ሴት ልጅ ጎደሎ ነች እንዴ? ላ ሴት ልጅ ሙሉ ነች። የወንድ ልጅ አቻ እኩል ነች። እሺ አዳምጡ። የሚያነሱትን ሴት ልጅ በእስልምና ጎደሎ ነው ምን የሚል ነገር ሰምቼ ነው። ዝም በያቸው። እንደዛ የሚባል ነገር የለም። ሴት ልጅ የወንድ ልጅ አቻ ነች ብለው ነቢ ሰለላሁ ዐለይሂ ወሰለም የወንድ ልጅ እኩል ነች ብለው ገልጸዋታል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አኒሳኡ ሸቃኢቅ ሪጃል አሉ። ቃል በቃል ሴቶች የወንዶች አቻዎች ናቸው ብለው ገልጸዋቸዋል። አቻዎች ናቸው። አቻ ማለት ነው ማለት ነው። ልጆች ኮሜንት ላይ ጻፉት። አቻ ማለት ነው ማለት ነው። አቻ ማለት ነው ማለት ነው። የሚያውቅ የለም። እኩል ማለት ነው። ሴቶች የወንዶች እኩል ናቸው። ቃል በቃል አቻ እንደተባሉ ላሳያችሁ። ቆይ አንዴ ማስረጃ ማውራ እንዳይመስላችሁ። ሴቶች የወንዶች አቻ ተብለዋል። እሺ ማስረጃ ያው ሴቶች የወንዶች እኩል ናቸው ተብሎ በእስልምና እንደተገለጸ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ልብ በሉ። በማንነታቸው ማለት ነው። ይሄ ባሪያ ምናምን እንደዚህ ይሄ እኩል ነው ከአንድ ናቸው ምናምን ላለ እኩል ናቸው ተብሎ የተገለጸበት ካለ እንደው የሚያሳየን ቢኖር ደስ ይለናል። እኛ ግን ያው ቃል በቃል ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች የወንዶች እኩዮች ናቸው አቻ ናቸው ብሎ ገልጸዋቸዋል። ወደ አማርኛ አልቀይሩላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አዎ ሴቶች የወንዶች አቻ ናቸው ቃል በቃል ልጆች ምን ይላል ይሄ? ለዚያውም ሐዲስን ያስተላለፋቸው እናታችን አይሻ ምን ይላል? ጻፉት ኮሜንት ላይ። አዎ ሴቶች የወንዶች አቻ ናቸው። خلاص አነበብሽን? አሎ አነበብሽው ወይ? ሸጊቱ ሸግነት ሸጋለም ታዲያ ናቅሰቱ ዓቅል ማለት ነው ወደሚለው እንምጣ። ያ እስልምና አቻ ይለም ያው እስልምና አቻ ነው። ለማንኛውም ሴቶች የወንዶች አቻ ናቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። በሌላ ቦታ ላይ የተነሳው ናቅሰቱ ዓቅል የሚለውን ምን ማለት እንደሆነ እስኪ ልንገራችሁ። ናቅስ ማለት እንደ አረበኛ ማነስ፣ መጉደል፣ መርሳት ወይንም መዘንጋት የሚባሉ ትርጉሞች አሉት። ገብታችኋል? መጉደል የሚል ትርጉም አለው ወይ? አዎ መጉደል የሚል ትርጉም አለው። ጎደለ ሲባል ጊዜ ነቀሰ እንላለን። ልክ እንዲሁ ደግሞ አነሰ፣ ልክ እንዲሁ ደግሞ ሲያንስ ጊዜ ማነስና መጉደል ተመሳሳይ የሆኑ ቃላቶች ናቸው። ልክ እንዲሁ ደግሞ መዘንጋት የሚባል ነገር አለ። ፈነሲየ ይላል ወለም ነጅድ ለሁ አዝማ ይላል። ስለ አደም አላህ ሲናገር ዘነጋ የሚለውን ቃል ለመጠቀም ነሲየ የሚለውን ይጠቀመዋል። አልመጣም ዝጋ ወጣች አላረም ያ እንደ አጠቃላይ ታዲያ ናቅሰቱ ዓቅል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን ለማለት ነው? የምትረሳ ለማለት ነው። የምትረሳ ከሆነች ለማለት ነው። መርሳት እንደሆነ ማን የተረጎመልህ ከተባለ እዚህ ላይ የተገለጸው አላህ ስብሐነሁ ወተዓላ ራሱ በቁርአን ላይ ገልጾታል። ምክንያቱም እዚያ ቦታ ላይ ሁለት ወንዶች ምስክር የሆኑ ልክ እንዲሁ ደግሞ ሁለት ወንድ ካልተገኘ በአንድ ወንድ ምስክር ይሆንና በአንድ ወንድ ቦታ ሁለት ሴቶች ምስክር ይሆኑ ተብሎ ተገልጿል። ስለዚህ ምንድነች ማለት ነው? እሷ ጎደለች ማለት ነው ይላል። አንደኛ ይህ የተባለው በአንዲት ጉዳይ ላይ ነው። ከታቻል በአንዲት ጉዳይ ላይ ነው ይህ የተባለው። እርሱም ምንድነው? በገንዘብ መበዳደር ጊዜ ማለት ነው። በገንዘብ መበዳደር ጊዜ የዛኔ ለምስክርነት በሚለው ነው። ፍርድ ቤት ምስክር ላ እኩል ነች። ሸሪዓ ፍርድ ቤት ምስክር እኩል ነች።
በሁሉም ዓለማዊ ነገር እኩል ተብሎ ተገልጾ በዛች ላይ ምንድነው የተባለው? ሁለት ሴት ይሁን ተባለ። በገንዘብ መበዳደር ጊዜ አንድ ለምሳሌ እኔ ለእሷ በማበድራት ጊዜ ያን ገንዘብ ስታበድራት ምስክር አድርጉ ብሎ አላህ ተናገረ። ሁለት ወንዶችን አስመስክሩ። ሁለት ወንድ ካልተገኘ አንድ ወንድ ከሆነ ያለው በሁለት ወንድ ምትክ ሁለት ሴቶች ይሁኑ። ለምን? ጎደለ ስለሆኑ? ላ አይደለም። ታዲያ ምንድነው? አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። አንዷ ብትረሳ ሌላኛዋ እንድታስታውሳት ብሎ ተናገረ። ታዲያ ይህ መርሳት የሚለው ነገር ወቀሳነትን ያሳያል ወይ? አያሳይም። መርሳት ወቀሳ አይደለም። የወንድም የሴትም የሁላቸውም ባህሪ ነው። ገብቷቸዋል አይደለ? ያ መርሳት የወንድ ልጅ ባህሪ እንደሆነ ተገልጿል ወይ? አዎ። አደም ፈነሲየ ወለም ነጂድ ለሁ ዐዝማ ተብሎ ተገልጿል። ረሳ አደም፣ ለእርሱም ቆራጥነትን አላገኘሁለትም እያለ አላህ ገልጾታል። ይረሳል ወንድም ልጅ። ገብቷቸዋል አይደል? ታዲያ አምላክ ሆኖ ረሳ ቢባል ኖሮ ነበር በጣም ከባዱ። የሰው ልጅ መርሳት ይሄ ጥያቄ ምልክት የሚሆን ነገር አይደለም። ሰው ነው ይረሳልና። ነገር ግን እንደ ክርስትና አምላክ ይረሳል። በጣም የሚያሳዝነው መቼ አትሉ? አዲስ ኪዳን አለ። ኢየሱስ ክርስቶስ ከዕለታት አንድ ቀን በአቅራቢያው የሆነችን ዛፍ አየ። በጣም ራበው፣ መብላት አስፈለገው። አስባችሁታል? አምላክ ሲረባው። ለማንኛውም ርቦት ከሩቅ ዛፍ አየና ይላል መጽሐፍ ቅዱስ በለስ ያለባትን መሰለው። ምናልባትም በለስ ይኖርባት ይሆን ብሎ እዛ ሄደ ሊያረጋግጥ። ነገር ግን እንዳሰበው አልሆነም። እዛ ሆኖ ማወቅ አልቻለም። እዛው ሆኖ ሳይሄድ በፊት አምላክ ቢሆን ኖሮ ያውቅ ነበረ። ምናልባት ይኖርባት ይሆን ብሎ ሄደ። ከሄደ በኋላ ያሰበውን አላገኘም። ሳያገኝ ሲቀር ተናዶ ረገማት ዛፏን። ተመልከቱ፣ ግዑዝ ነገር ይረገማል። ሌላኛው ነገር እኔ ለምሳሌ መንገድ ላይ እየሄድኩኝና መንገዱ ሰላም አማን ነው ብዬ እንቅፋት አደናቀፈኝና ወደኩኝ። ዞሬ ያንን ድንጋይ ስረግመው ብታዩ ምን ትሉኛላችሁ? የጤና ነው? አስበት፣ ድንጋዩን ስራገም ማለት ነው። ገብታችኋል? ያ ነው። እንደ አጠቃላይ ክርስቶስ ይህን ነገር እዛ መኖሩን ዛፏ ላይ ፍሬ መኖሩን ረስቷል። በቃ ይሄ መርሳት የአምላክ ነው ብሎ ስለሚታመን በክርስትና አምላክ ሆኖ ረሳ መባሉ ያስደነግጣቸው። ሴት ልጁና እንዴት ትረሳለች? ላ ያ አምላክ ነው። በጣም የሚያስደነግጠው ረሳ ቢባል። ነገር ግን ሰው መርሳቱ ምንም የሚያስደነግጥ ነገር አይደለም። እሺ ይህን ይመስላል። አላህ ይረሳል ወይ? ላ አላህ በቁርአን ላይ ቃል በቃል ላ የድሉ ረቡከ ወላ የንሳ፣ እኔ ጌታ አልሳሳትም አልረሳምም አለ። ያ ሰላም፣ አልሳሳትም አልረሳምም እያለ ተናገረ። መርሳት የሚለው ባህሪ ከፈጣሪ ዘንድ የለም፣ በእስልምና በክርስትና ግን አለ። ይሄ ነው። እሺ እና ሴት ልጅ የወንድ ልጅ አቻ ተብላ ቃል በቃል ተገልጻለች ነው። ሌላው ተባለ አይደለ? እሺ ጥያቄ ያለ ይቀጥል። እሺ አላህ ከጸጽቻለሁ ያለው ለምንድን ነው? ምን አላህ ከጸጽቻለሁ ያለው ለምንድን ነው? የቱ ጋር ተጸጽቻለሁ ያለው? ቆይሽ አንድ ጊዜ ላውጣና እሺ ነይ ያ ሐስረተን ዐለ ልዒባድ የሚለው ልታመጭ ነው። ሄሎ መቼም ፎሎ የምታደርጊኝ ግን ቆይ ነይ ያ ሐስረተን ዐለ ልዒባድ ሱራ ያሲን ላይ ሄሎ እሺ አይ ላመጣ ነበር እኮ ቆይ አይሽ አይ ማለት ነግረው ነበረ። ቁጥሩን ጠፋኝ። በቃ ተወሽ። ሙስሊም ነሽ ክርስቲያን? ሙስሊም ነኝ።
ወላሂ በይ። አሎ ቤትሽ ናቸው? ወላሂ በይ እስኪ ሙስሊም ነኝ። ወላሂ በይ እስኪ። ማነው እንደዚህ አይነት ቃል የሚያወራሽ? አይ ማለት ክርስቲያኖች ናቸው። እኔ እንደዚህ ያለ ጓደኞችሽ ናቸው? እሺ ለማንኛውም እስኪ አንድ ቀን ሁሴን ቤት ጋብዛቸውና ጥያቄዎቻቸውን ሁሉ ለምን አትጠይቁም ባያቸው። እሺ እሺ እላቸዋለሁ። የሚጸጸተው እግዚአብሔር ነው። ኮሜንቶች ተረጋጉ። ምናልባት ካፊር ጓደኞች ካሏት እንዲህ አይነት ጥያቄ ሊያነሱላት ይችላሉ። እሺ ለማንኛውም የሆነ ይሁን። የሚጸጸተው ማን ነው ከተባለ እግዚአብሔር ይጸጸታል። እግዚአብሔር ይጸጸታል ግን አይጸጸትም ያልኩት ሰምታችኋል። እግዚአብሔር ይጸጸታል ግን አይጸጸትም። ያ ማለት መጽሐፍ ቅዱስ እርስ በራሱ ቢጋጫል እያልኩኝም ነው። ገብታችኋል። ሁለተኛ የሚጸጸተው ማን እንደሆነ ላሳያችሁ። እሺ ሊያሳዩሽ የፈለጉትን አንቀጽ ያው አውጥቼልሻለሁ። ላሳይሽ ነይ ላሳይሽ። ያው ይሄ ነው። ቅድም እያነበብኩልሽ ነበር። ያ ሐስረተን ዐለል ዒባድ እያለ ይናገራል። ማ የእቲህም ምን ረሱልን ኢላ ካኑ ብሂ የስተህዚኡን ይላል። ያ ጸጸቱ የባሪያዎቹ የትንሣኤ ቀን የሚጸጸቱት ጸጸት እንጂ አላህ ስብሐነ ወተዓላ አይደለም። ያው ይሄን ለማለት ፈልገው ነው። ይህ ነው ይላል ሱረት ያሲን ላይ ምዕራፍ 36 ቁጥር 30 ላይ ነው። በባሮቹ ላይ ዋ ቁልጭት ይላል። ነገ የትንሣኤ ቀን ባሮቹ እንደሚቆጩ ወይም እንደሚጸጸቱ እየተናገረ ነው። ቁልጭት ነው የሚነቃ ነው። ከመልእክተኛም አንድ አይመጣቸውም በእርሱ የሚሳለቁበት ቢሆኑ እንጂ ያለ አላህ ስብሐነ ወተዓላ ይናገራል። ነገ የትንሣኤ ቀን እነዚህ ባሪያዎቹ እንደሚጸጸቱ ወይም እንደሚቆላጩ እየተናገረ ነው። የሚጸጸተው ማን ነው ግን ከተባለ ነው ላሳያችሁ። እግዚአብሔር ይጸጸታል። እግዚአብሔር ይጸጸታል። ማስረጃ ያው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ምን ይላል? እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። አላሁ አክበር። እግዚአብሔር ተጸጸተ። አንድ ጊዜ ብቻ አይደለም፣ ሰውን በመፍጠሩ ብቻ አይደለም የተጸጸተው። ልክ እንዲሁ ደግሞ መንግስታቶችን ያነግሳቸውና ካነገሳቸው በኋላ ለምን ያነገስኳቸው ብሎ እንደገና ይጸጸታል። የወደፊቱን የማያውቅ አካል እኮ ባህሪ ነው መጸጸት። ያጀማ ምን ይላል? መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 35 ላይ ምን ይላል? ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። አላሁ አክበር። አሁን ምን አልኩኝ ልጆች? እግዚአብሔር ይጸጸታል አይደለ? ግን አልጸጸትም ብሎ ተናግሮ ነበር። መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ለይሰ አላሁ ኢንሳናን ፈየክዚብ ወለብነ ኢንሳን ፈየንደም ይላል። እኔ እጸጸት ዘንድ ሰው አይደለሁም፣ እዋሽ ዘንድ ሰው አይደለሁም፣ እጸጸትም ዘንድ የሰው ልጅ አይደለሁም እያለ እንደማይጸጸት እግዚአብሔር ይናገራል። ኑ አሳያችሁ። ያና ሲናገር ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ያሰላም እግዚአብሔር አልጸጸትም ብሎ እንደገና ተጸጸትኩኝ አለ። ግጭት ልትም ብሎ ማለት ይሄ ነው። እርስ በራሱ የሚጋጨውን መጽሐፍ ገባችኋል አይደለ? ሲቀጥል የአምላክ ባህሪ አይደለም መጸጸት። መጸጸት የሚለው የወደፊቱን የማያውቅ ሰው ባህሪ ነው። ማንን ማንገስ እንዳለበት አምላክ በደንብ አድርጎ ያውቃል። ካነገሰ በኋላ ግን ከወደደ ከመረጠ በኋላ ለምን አነገስኩት ይህን ሰው ብሎ መጸጸት አስባችሁታል? አምላክ ሲጸጸት ይሄ አምላክ ባህሪ እንዳልሆነ ያሳያል። ስለዚህ የሚጸጸተው እግዚአብሔር ነው። እሺ አመሰግናለሁ።
ሀይ መርሐባ። ሌላ ጥያቄ አለሽ? እግዚአብሔር ይጸጸታል ግን አይጸጸትም ይላል መጽሐፍ ቅዱስ። ሰማ ሁሴን ብዙ ነገር ያሳዩኛል። ሌላ ቀን ደግሞ ጠይቃለሁ። አይሽ ሙሉን አንብበው ያልከኝ ሙሉን አንብበው። ያው ነው የቱን አሁን ያሳየውን ሙሉን አንብበው አልኩ። የቱ ጋር ያገኛል? ያው ከተፈጠረ እኮ አይተሳይቅም ገና እያየው ነው። ግን ሙሉን አንብበው የሚለኝ እንዳንተ ሁሉም ሰው እናት ደደብ ይመስላል። ቆሻሻ ሲያስጠላ በማለት ደደብ ቆሻሻ ነህ አንተ። እንደው እኮ እስማው አሳያልኳ። እሺ ላሳይ በቃሽ። የትኛው ነው? ለምን ተሰጠኝ ነው የምነግርህ። ታስጠኛለህ? አሳይ። ወላሂ አላሰጣም። ግን አትሳደብ። ለአንተ ጥሩ አይደለም። ክብሬን ያወርደዋል። አትሳደብ። ዝም በል። አሳይ። እሺ የት ጋር አንብብ። ማንበብ ነው አንተ። ይኸውልህ ቁርአንን ማንበብ አታውቀውም። ቁርአን ነው። እሺ የት ጋር ላውጣሽ? ንገረኝ። የት ጋር ያውና አውጣው። እሺ የት ጋር ላውጣ? ንገረኝ። አየህ ድንቁርና ድንቁርና ድንቆሮ እኮ ነህ አንተ። እመቤቴ የት እንዳለ አያውቅም። ወላሂ ግን ላውጣልህ። ችግር የለውም። እሺ አውጣ። እሺ ላውጣልህ። ድንገት ስገባ ነው ያየሁትና አውጣ። እሺ ከስንት ጀምሬ ላውጣልህ? ይኸውልህ ድንገት ስገባ ነው የሰማሁህ ካልኩ አውጣ። እሺ በቃ እሺ ላውጣልህ። እሺ ይቅርታ። የት ጋር ላውጣልህ? ከየመጀመሪያው ላውጣልህ? አንዴ በቃ ከመጀመሪያው እንደ ሙስሊም ደደብ እኮ የለም። ይኸውልሽ አባ ይብቃሽ። ትልቅ ሰው ነሽ። አንዴ አንብብሽ ከመጀመሪያው ጊዜ አንተ ቆሻሻ። እሺ አንዴ እሺ አንብበሽ አንተ ደስ ካለህ ከተመች ከአንድ ጀምሮ እባክህን። ይኸውልህ ይሄ ራሱ ነው ላሳይህ። ያው ቁጥር 29 ላይ እግዚአብሔር ተጸጸተ ይላል። አይታየም? እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። እሺ በቃ ይኸው ከአንድ ጀምረሽ በቃ ቢሆንና አብራሪው ግን ረጋ በርሽ። ወይኔ በፈጣሪ ከአንድ ጀምረህ አንብበውና አስረዳ። ለምን አባት ነው ከአንድ ጀምሮ ማለት አንተ ደደብ። አባቴን አትስደብ። ጥሩ አይደለም። አንተ ልጅተው አባቴን ደደብ ነው። እንደው ወላሂ የምትሉትም ይሄ አላህም ደደብ ነው። እስጀምር ምን አባተ ነው? ኮሜንት ላይ ማንም ሰው እንዳይሰድበው። እሺ አትስደቡት፣ ተውት። እሺ ቆም ብላችሁ አስቡ ክርስቲያኖች። እኛ የራሳቸውን መጽሐፍ ነው ልክ እንዲህ ቃል በቃል ነው የማወጣው። እኔ አሁን የራሴን ግምት ብሰጥ ኖሮ ተናገሩን፣ ችግር የለው። እኛ እንደናንተ አናደርግም። ይሄ ያለው መጽሐፋችሁ ላይ ነው። ተጸጸተ ይላል መጽሐፉ። ተጸጸተ የሚለውን አሳየው። እሺ ወደ ላይ አውጣልኝ። ያ አወጣል። አላህ ምስተዓን ምን ይሻላል? እሺ ከላይ ያለውን ቢያነበው በነገራችን ላይ በጣም ክፉ ነበር። ከላይ ያለው ደግሞ በጣም የከፋ ነገር ነበር። እሺ ለማንኛውም መጽሐፋችሁ ላይ የሌለን ነገር አላወጣንም። እኛ መጽሐፋችሁ ላይ ያለውን ነገር ነው። እሺ